እንደ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ አምነን በተባረከ ወርኃ ኅዳር 17 ቀን የሚጸለይ የንዑድ ክቡር ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስን የገድሉንና የሰማዕትነቱን ነገር የሚናገር መጽሐፈ ገድሉን እንጀምራለን። ቀዳሚ ሰማዕት ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር አድሮ ይኑር ለዘላለሙ አሜን። መንፈስ ቅዱስንና ጥበብን ተሞልቶ በአምላኩ ልዑል እግዚአብሔር ዘንድ የከበረ በተቀደሰች አማላጅነቱ ስለ ሰዎች የሚራራ ቀዳሚ ሰማዕት ቅዱስ እስጢፋኖስ ጸሎቱን በፈጸመ ጊዜ ለሁለት የተከፈሉ የበሬው አካላት አንዱ ነቅ ከሌላው ጋር ተጋጠሙ። የበሬውን ቀንዶች በእጁ ይዞ በጌታዬና በመድኃኒቴ ኢየሱስ ክርስቶስ ኃይል አሁን ተነስ ሲል ተናገረ። ሊቀ ዲያቆናት ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ተናግሮ እንደጨረሰ በሬው ተነስቶ ቆሞ 3 ጊዜ ያለምንም ጉዳትም ድኗልና ወዲያና ወዲህ ይመላለስ ጀመረ። በዚያም የተሰበሰቡትም ሁሉ ይህንን አይተው ቀዳሚ ሰማዕት ቅዱስ እስጢፋኖስ በስሙ ከሚሰብክለት ጌታችንና መድኃኒታችን ኢየሱስ ክርስቶስ በቀር ሌላ አምላክ የለም አሉ። ያ ሰይጣን ያደረበት አመፀኛ መሰሪም ይህን ድንቅ ተአምር ስንኳ አይቶ ከክፉ ስራው አልተመለሰም። የጥንቆላ ስራውን ይፈጽም ዘንድም የአህያ ዛፍና የተጠራቀሙ ስሮችን የአሳማ ጸጉሩንም ሰብስቦ በወንበሩ ተቀምጦ በአየር የሚበሩ የአጋንንትን ስም ይጠራ ጀመር። ከወንበሩም ጋራም ከደመናት በላይ ወጣ። ወደ እርሱ የሚመለከቱት ሁሉ ወደ ሰማይ ያደረገ መስሏቸው ተጠራጠሩ። ሌሎቹም ያደረገውን ተመልክተው አደነቁ። እውነተኛይቱ እምነታቸውንም ዘነጉ። የእግዚአብሔር ወዳጅ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ግን በፍቅረ መንፈስ ቅዱስ ተሞልቶ በዚያን ለተሰበሰቡት ሕዝብ አደነቆታችሁ አይብዛ፣ ትጠራጠሩ። አስቀድሞ የታመናችሁት ጌታችንና መድኃኒታችን ኢየሱስ ክርስቶስን በማመን ጽኑ። እነሆ የእግዚአብሔር ታላቅ የማዳን ሥራ ሲገለጥ አሁን ታያላችሁና አላቸው። እግዚአብሔር የሕዝቡ ልቦና አጽናንቶ እጆቹን ወደ ሰማይ ዘርግቶ አቤቱ መድኃኒታችን ጌታዬና አምላኬ ኢየሱስ ክርስቶስ ሆይ እኔ የአገልጋይ ልጅ አገልጋይህ አንተም ፍጹም የባሕርይ ቸር አምላክ ነህና በአንተ የታመኑት ሁሉ ቸል አትልምና በላያችን የሰይጣን ኃይል ተበረታቶ በአንተ የታመኑትን እንዳያጠፋቸው አሳልፈህ አትስጠን። ለእኔም አገልጋይህ በእኒህ ሕዝብ ፊት ኃይልና ብርታትን ስጠኝ። በሕዝብና በመናብርት በስልጣናትና በመኳንንት በአጋዕዝትና በኃይላት ሁሉ ላይ እስከ ዘላለሙ መንግሥት ያንተ ናትና ስልጣን ያንተ ነውና። የሊቀ ዲያቆናት ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ጸሎቱና ቅድስት በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ጸሎቱና በረከቱ ዘወትር በየጊዜውና በየሰዓቱ ከቅዱስ እስጢፋኖስ ወዳጆች ከሆኑ ሕዝበ ክርስቲያንና ከእኔም ጋር ይሁንና ስለዚህ ቀዳሚ ሰማዕት ቅዱስ እስጢፋኖስ የቅዱሳን አባቶችን ሐዋርያትን ተጋድሎ የሚናገር መጽሐፍ ጸጋ እግዚአብሔርን በኃይል ተሞልቶ በሕዝቡ መሃል ታላቅ ድንቅ ነገር እንዳደረገ የተናገረለት ንዑድ ክቡር ቀዳሚ ሰማዕት ገባሬ ተአምር ሊቀ ዲያቆናት ቅዱስ እስጢፋኖስ ከአሕዛብ ወገኖች በሆነ አንድ ካህንና በሠራዊቱ ላይ ያደረገው ተአምር ይሄ ነው። አምላካቸው ልዑል እግዚአብሔርን ፈርተው የንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ አማላጅነትን የሚማጸኑ ክርስቲያን ሕዝብ በሚኖሩባት በአንዲት ምድረ ጠበላ በተባለች አውራጃ በንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ስም የታነጸች አንዲት ቅድስት ቤተክርስቲያን እንደነበረች ተነገረ። ግራኝ የተባለ አሕዛዊ አመፀኛ በመነሳቱም በየአውራጃውና በየመንደሩ ሁሉ ግድያና ሁከት በጭንቅ ፍጅትም ሆነ። ብዙዎች ክርስቲያን ኢትዮጵያውያን ተገደሉ። ግማሾች ስለ ቅድስት ሃይማኖታቸው ብለው ከመንደራቸው ወጥተው ወደ ተራሮችና ዋሻዎች ተሰደዱ። ያን ጊዜም ያ ግራኝ የተባለ ርጉም ካህዲ የቀደመች ሃይማኖቱን ያልካደ ክርስቲያን ሁሉ ትእዛዜን ስለተቃወም በሕይወት እንዳይኖር በሰይፍ ይገደል፣ ቤቱም ተዘርፎ ሀብቱ ይወረስ ብሎ አዋጅ አስነገረ።
በክርስቶስ የሚታመኑትን ክርስቲያን ሁሉ ሰራዊቱ ይገሉ ዘንድ አዘዘም። በረከሰች ትእዛዙም ሰራዊቱ በመንገድም ቢሆን በቤትም ውስጥ ቢሆን ያገኟቸው በጌታችንና መድኃኒታችን አምላካችን ኢየሱስ የሚታመኑ ክርስቲያንን ሁሉ ይገሉ ዘንድ ጀመሩ። በሰይፍ የገደሏቸው አሉ፣ በእሳት አቃጥለው የገደሏቸው አሉ፣ በመጋዝ እየሰነጠቁ የገደሏቸው አሉ፣ ወደ ጥልቅ ጉድጓድ ወርውረው የገደሏቸው ብዙዎች በክርስቶስ የታመኑ ክርስቲያንም አሉ። ስለዚህም የዚች ጠበላ የተባለች ቅድስት አገር አውራጃ ሰዎች በላ። ይህ ግራኝ የተባለ ርጉም ከሃዲ እነርሱን ሊገድል ሀገራቸውን ሊያጠፋ ወደ አውራጃቸው መጥቷልና ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ይማጸኑት ጀመር። ከዚህ ግራኝ የተባለ ርጉም ከሃዲ ወታደሮች አንዱም ለመሸመቅ ጓደኞቹን አስከትሎ ማን ሳያዩ ወደ አንዲት ዋሻ ገብቶ በተሸሸገ ጊዜ የዋሻው ክምር በላዩ ተደርምሶ በውስጡ ቀበረው። ግራኝ የተባለ ርጉም ከሃዲም እሳት ይዞ በዚያች ጠበላ አውራጃ የምትገኘውን የንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስን በእሳት ቤተ ክርስቲያን ሊያቃጥል ቀረበ። ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ይህች ቅድስት ማደሪያውን በአማላጅነቱ ይጠብቃታልና ሊያቃጥላት ግን አልቻለም። ይልቁንም በቅዱስ እስጢፋኖስ ትእዛዝ በቤተ ክርስቲያኑ ጠፈር ላይ የነበሩ ንቦች ተነስተው ከነሰራዊቱ እስከ ሩቅ አውራጃ ድንበር ድረስ አሳደዱት። ይህ ግራኝ የተባለ ርጉም ከሃዲም ከነሰራዊቱ በፍርሃትና በመንቀጥቀጥ ተሞልቶ ሸሸ። የዚች ቅድስት አገር ሰዎችም በንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ አማላጅነት ከኒህ ጠላቶቻቸው ከሃዲ ግራኝና ከሰራዊቱ እጅ ያዳናቸው አምላካቸው እግዚአብሔርን አመሰገኑ። ወንጌለ መንግሥቱን ይሰብኩ ዘንድ በጌታችን ኢየሱስ የታዘዙ ስለ እነርሱም ነቢይት ዳዊት ቃላቸው ያልተሰማበት የለም። በሀገሩ ሁሉ ነገረ ስብከታቸው ተሰማ። ስብከታቸውም እስከ ምድር ዳርቻ ደርሷል ብሎ ስለተናገረላቸው ቅዱሳን አባቶቻችን ሐዋርያት ተጋድሎ የሚናገር መጽሐፍ አስቀድሞ እንደመሰከረ ጸጋ እግዚአብሔር በኃይል ተሞልቶ በሕዝቡ መሃል ታላቅ ድንቅ ነገርን የሚያደርግ የንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ አማላጅነቱ ሁላችን ሕዝበ ክርስቲያንን ከክፉ ሁሉ ይጠብቀን። ታላቂቱና ቅድስት በረከቱም በአማላጅነቱ ኃይል የምናምን ከምቀኛ ጠላት ኃይል ይሰውረን ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት። የኅዳር 17 ስንክሳር። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 17 በዚች ቀን ታላቅና ክቡር የሆነ የዓለሙ ሁሉ መምህር የቁስጥንጥንያ ሊቀ ጳጳሳት የዮሐንስ አፈወርቅ ሥጋው የፈለሰበት ነው። ይህም እንዲህ ነው። መበለቲቱን ቦታዋን በግፍ ነጥቃታለችና እርሱም እንድትመልስላት ቢያዛት አልሰማችውም። ስለ መበለቲቱ ቦታ ቅዱስ ዮሐንስ ንግሥት አውዶክስያን ባወገዛት ጊዜ በእርሱ ላይ የተቆጣች ሰይጣንም በልቡ አደረና ስለ ክፉ ስራቸውና ስለ በደላቸው አውግዞ የለያቸውን ኤጲስቆጶሳት በእርሱ ላይ ሰበሰበች። እነርሱም ስለ መሰደዱ ከእርሷ ጋር ተስማምተው አድራቆስ ወደምትባል ደሴት አጋዘችው። በዚያም ጥቂት ዓመታት ኖሮ ወደ መንበረ ሲመቱ ተመለሰ። ከዚህም በኋላ ዳግመኛ መናፍቃን የሆኑ ኤጲስቆጶሳትን ሰበሰበችና ወደ አርመንያ ጋዙት። ከዚያም በረሃ ወደ ሆነ ሩቅ አገር ሰደዱትና በዚያ አረፈ። የአርቃዲዎስም ልጅ ታናሹ ቴዎዶስዮስ በነገሰ ጊዜ መልእክተኞቹን ልኮ የቅዱስ ዮሐንስን ሥጋ ብዙ በመዘመርና በማመስገን በታላቅ ክብር ወደ ቁስጥንጥንያ አፍልሶ አስመጣው። ይህም ከረፍቱ በኋላ በ35 ዓመት ነው። በሌላ በግብጽ መጽሐፍ በግንቦት ወር 22 ቀን እንደደረሰ ይናገራል። በሮማውያን መጽሐፍ ግን በየካቲት ወር 22 ቀን ተባለ። የእንቁ ፈርጾች ባሉት የእብነ በረድ ሳጥን ውስጥ አድርገው ወደ ቤተ መቅደስ አስገቡት። ከሥጋውም ታላላቅ የሆኑ ድንቆች ተአምራት ተገለጡ። ሁለተኛም የእስክንድርያ ግብፃዊና የሀገረ ግብፅ ኤጲስቆጶስ አባ ዮሐንስ የጻፈው ግብፃዊ
የመለካውያንም ግጻዊ በዚች በኅዳር 17 ቀን ቅዱስ ዮሐንስ አፈወርቅ እንዳረፈባት ተባበሩ። ሁለተኛው ደግሞ የመለካውያን ግጻዊ ዮሐንስ አፈወርቅ አይሉል በሚባል ወር በ14 እንዳረፈ ይናገራል። ይህም በመድኃኒታችን በመስቀሉ በዓል መስከረም 17 ቀን ነው። ስለዚህም ራሱን ለማስቻል ወደ ኅዳር 17 ቀን ለወጡት። የቀደሙ መጻሕፍት ግን ረፍቱ ግንቦት 12 ቀን እንደሆነ ያወሳሉ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለፍልሰተ ሥጋከ ዮሐንስ አፈወርቅ ሀገረ ስመትከ ቁስጥንጥንያ እንገዳመ ስደት ሩቅ መንፈሰ አዲስ ሊዮ ውስተ ከርሲ ሩቅ በዘይታቀ ውስቴቱ ትምህርተ ዚአከ ጽድቅ ከመውዴተ ወይን አዲስ በአዲስ ዝቅ። በዝችም ቀን የቡሩክ አብርሃምና የሚስቱ የሃዲክ መታሰቢያቸው ነው። ዳግመኛም የዮሴፍ ጻድቃን መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ አብርሃም ቡሩክ ወለብእሲትከ ሀሪክ ዘፈረይክሙ ሕፃነ ቅዱስ አምላክ ጽየሁ ሊተ ፍኖተ ለበጉ ሀበወይክሙ ምስባክ እስመ ፍኖትየ ተሐጽረ በሶክ ሰላም እብል ጻድቃነ አምአተ ገዳመ ወፂፍ ይጼሉ እለመነኑ አብያተ እስከረከቡ ታሲስ ዘአምላክ ያዕቆብ ቤተ ይውሃቡ ለመልታይቶሙ እምሕዛንብ ረፍተ ወላይንወሙ ካይበ ምንተኒ ህድመተ። በዚችም ዕለት ዳግመኛ ለማስተማር የተጠራ የአበምኔቱ የአባ ስኑዳ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለስኑዳ እንተ አትሐተ ግብሮ እንዘ አበምኔት ውእቱ ዘተጸዋ ለምህሮ አልቃበ ድኩማን ያርፍ እምርቀተ ማይ እንተ ጽሮ ቀድሖ ሌሊተ ወጸዊሮ እንበለመኑ ያእምሮ ለለበአቶሙ ይሴጡ አንቢሮ። አባቶቻችን በረከታቸው ከሁላችን ጋር ይሁን። አቡነ ዘበሰማያት እንበል።